ኢሳይያስ 56 ቁጥር 7 ወደ ተቀደሰ ተራራዬ አመጣቸዋለሁ በጸሎት ቤቴም ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠል መስዋዕትና ሌላም መስዋዕትን በመሰዊያዬ ላይ እቀበላለሁ። የሚገርማችሁ ነገር መጽሐፍ ቅዱስ የሚነግረን ይሄንን ነው። የእግዚአብሔር ቤት እግዚአብሔር ራሱ እንዲባል የሚፈልገው የጸሎት ቤት ነው። ሌላ ነገር እንዲሆን አይፈልግም። በአሕዛብ ሁሉ ዘንድ ቤቴ የጸሎት ቤት ይባላል ይላል። ልጆቹ የሱ የሆኑት ሕዝብ እንዲለምዱ የሚፈልገው ምንድነው? ጸሎት ነው። የጸሎት ሕይወት ያላቸው ሕዝብ ይፈልጋል። የሚጸልዩ ሰዎች፣ የሚጾሙ ሰዎች፣ ፊቱን የሚፈልጉ ሰዎች ያሉ ሰዎች ይፈልጋል እግዚአብሔር። ቤቱ ደግሞ የጸሎት ቤት እንዲባል ይፈልጋል። የመጀመሪያው ቁጥር 1 እንደዚህ ይላል፣ ወደ ተቀደሰ ተራራዬ አወጣቸዋለሁ ብሎ ይናገራል። የሚጸልዩ ሰዎችን ምን አደርጋቸው ይላል? ወደ ተቀደሰ ተራራዬ ላይ ክብሬ ወዳለበት፣ መንፈሴ ወዳለበት፣ ፊቴን ወደማሳያቸው፣ ክብሬን ወደማሳያቸው ወደኔ ከፍታ ላይ፣ ወደኔ ተራራ ላይ አወጣቸዋለሁ ብሎ ይናገራል። የሚጸልዩ ሰዎች ወዴት ይወጣሉ? ክብሩ ወዳለበት ይወጣሉ። ግርማ ወደሚታይበት ይወጣሉ። ፊቱን ወደሚያሳይበት ይወጣሉ። ክብሩን ለማሳየት ሲፈልግ የሚያደርገው ምንድን ነው? ወደ ተራራው ነው የሚያወጣል። መጽሐፍ ሲናገር አንድ ጊዜ ጌታን ሲከተሉት፣ ጌታ ኢየሱስን የሚከተሉት ሴቶች ሳይቆጠሩ 5000 ሕዝብ፣ ሕፃናት ሳይቆጠሩ 5000 ሕዝብ ብቻ ነበር። ይሄ ማለት ከ15000 ሕዝብ ዝም ብሎ ሲሄድ እንኳን ይከተሉት ነበረ። የሚወዱት የሚፈልጉት ይከተሉት ነበረ። ከነሱ መካከል ደግሞ ምርጥ ሰዎች መርጦ ነበር። ታስተውሻለሽ? 12 ደቀ መዛሙርቶች መርጦ ነበር። ከ12ቱ ደግሞ ለየት አድርጎ 3 ሰው መርጦ ነበር። 3 ሰው ይመርጥ ነበር። ከሶስቱ ደግሞ በጣም የሚያቀርበው ጌታ ኢየሱስ ይወደው የነበረ ወደ ልቡ ያቀርበው የነበረ አንድ ደቀ መዝሙር ነበር፣ ዮሐንስ ይባላል። ሶስቱ ጴጥሮስ፣ ያዕቆብ፣ ዮሐንስ ናቸው። ከሶስቱ አንዱ ሰው አለ። ማቴዎስ 17 ላይ ስትመለከቱ ምን ይላል? ሶስቱን ብቻ ለየና ይላል። ሌሎቹን ሐዋርያት እዛ አድርጎ ወደ ተራራ ይዟቸው ወጣ ይላል። ክብሩ ወዳለበት፣ ማንነቱ ወዳለበት፣ ግርማ ወዳለበት፣ መንፈሱ ወዳለበት ማንነቱንና አምላክነቱን ሊገልጽላቸው ወደሚፈልግበት የእግዚአብሔር አንድያ ልጅ ክብር ሊያሳያቸው ወደ ሰማይ ወጣ። ከገናናው ክብር የአብን ድምፅ ሰሙ። እሱ ሲለወጥ ተመለከቱ። ፊቱ እንደ ፀሐይ ሲያበራ ነጭ ሲሆን ተመለከቱ። መቆም ስጋ እስከማይችል ድረስ፣ ስጋቸው እንኳን መቆም እስከማይችልበት ጊዜ የእግዚአብሔር ክብር ተገለጠ። ሁሉም ወደቁ፣ ሶስቱም ይላል መጽሐፍ። ምን ሊያሳያቸው ወጣ? ክብሩን፣ ማንነቱን፣ ዳመናውን። እግዚአብሔር ክብሩን ለማሳየት ሲፈልግ ወዴት ይወስዳቸዋል? ወደ ተራራው። በምንድን ነው ወደ ተራራው የሚወጣቸው? በጸሎት ነው። የሚጸልዩ ሰዎች ብቻ የሚወጡበት ሰፈር አለ። የጸሎት ሰዎች ብቻ፣ አንድ ቀን በሳምንት የሚጸልዩ አላልኩም፣ የጸሎት ሕይወት ያላቸው እነሱ ብቻ የሚሰሙት ድምፅ አለ። ስለዚህ የመጀመሪያው ወደ ተራራው፣ ክብሩ ወዳለበት፣ ከፍ ወዳለ የእግዚአብሔር ክብር ወዳለበት ይዞን ይወጣል። የመጀመሪያው ነገር የሚጸልዩ ሰዎች ወደ ተቀደሰ ተራራዬ ያወጣቸዋለሁ፣ በጸሎት ቤቴ ደስ አሰኛቸዋለሁ ይላል። ሁለተኛ እኔ ምን አረጋቸዋለሁ ይላል? እነዚህ የሚጸልዩ ሰዎችን ደስ አሰኛቸዋለሁ ይላል። በቃ አስደስታቸዋለሁ፣ አሳርፋቸዋለሁ። በቃ እነሱ ማስደሰት ደስ ይለኛል። በጸሎት ቤቴ ይላል ደስ አሰኛቸዋለሁ። የሚጸልዩ ሰዎች የጊዜ ጉዳይ ነው እንጂ የኔ ጌታ መጥቶ ምን ያረጋቸዋል? ደስ ያሰኛቸዋል፣ ያሳርፋቸዋል፣ ጥያቄያቸውን ይመልሳል። የኔ ጌታ ምን አረጋቸዋለሁ? አስደስታቸዋለሁ። ቤት በጸሎት ቤቴ። በሶስተኛ ደረጃ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠል መስዋዕትና ሌላ መስዋዕትን በመሰዊያዬ ላይ እቀበላለሁ። አይደለም በሕዝቤ ዘንድ አለ፣ በአሕዛብ ዘንድ እንኳን፣ በማምኑ ዘንድ እንኳን ቤቴ የጸሎት ቤት ተብሎ ይጠራል። በእውነት እኮ ነው የምነግራችሁ። ዛሬ ያለችው ቤተክርስቲያን የጸሎት ቤት ተብላ ትጠራለች። እንኳን በአሕዛብ ዘንድ ማለት ነው፣ እንኳን በማምኑ በእኛ ዘንድ የጸሎት ቤት ተብሎ ይጠራል። መጽሐፍ ግን ምን ብሎ ይነገራል? ቤቴ እንኳን በማምኑት አሕዛብ ዘንድ እንኳን የኔ ቤት ምን ይባላል? የጸሎት ቤት። እግዚአብሔር ምንድን ነው የሚፈልገው? በዚህ ዘመን ያለችው ቤተክርስቲያን ምንድን ነው የሚፈልገው? የጸሎት ቤት ማድረግ። እግዚአብሔር ቤቴ ብሎ የሚጠራው የመጀመሪያው ነገር ክርስቲያኖች የሚሰባሰቡበትን
ቤተክርስቲያን ክርስቲያን የሚሰባሰቡበትን ማለት ነው። ተሰብስበው ምን የሚያደርጉበት የሚጸልዩበትን ነው። ስለዚህ የመጀመሪያው ቤተክርስቲያን ቸርች ምን ተብላ እስክትጠራ መለወጥ አለባት? የጸሎት ቤት እስክትባል ማለዳ ገብተን ተነስተን ማለት ነው አጸለዩ ወይም ደግሞ ፕሮግራም መሪው ከመጀመሩ በፊት ገብተን ማለት ነው ምን ምንልበት ምን ጸልይበት ጌታን ምን ፈልግበት ቤት እንዲሁ ነው የሚፈልገው። መንፈስ ቅዱስን የምናቀጣጥልበት በልሳን ምን ጸልይበት መንፈስ ምን ሞላበት ቤቱ የምን ቤት ነው መሆን ያለበት? የጸሎት ቤት። ሰዎች እኮ ሐዘናቸውን ይዘው ገብተው ደስታ ይዘው የሚወጡበት፣ ሸክማቸውን አራክፈው ከዛ ቀለው የሚወጡበት፣ ተደስተው የሚወጡበት የጸሎት ቤት ይሆናል ይህ ቤት። ይህ ቤት የመሸጫ የመለወጫ አይደለም፣ የንግድ ማዕከል አይደለም፣ ርክሰት የሞላበት ማለት አይደለም። የጸሎት ቤት ይባላል። ችግር ይዘው ገብተው ችግር ይዘው የሚወጡበት አይደለም። እንዳዘኑ ገብተው እንዳዘኑ የሚወጡበት አይደለም። የሚጽናኑበት ቤት፣ የጸሎት ቤት፣ እግዚአብሔር ያለበት የሚናገርበት፣ ድምጹን የሚያሰማበት፣ የሚንቀሳቀስበት፣ የሚነካበት፣ እግዚአብሔር የምንሰማበት ቤት ይሆናል። የእግዚአብሔር ቤት የጸሎት ቤት ነው የሚባለው። ወደድክም ጠላ ክብሩ መንቀሳቀስ አለበት። እግዚአብሔር ከቃሉ በኋላ እሱ ራሱን በክብር ይገልጣል። አሜን ነው። ዳመናው የሌለበት መንፈሱ የሌለበት ክብሩ የሌለበት በግርማው የማይገለጥበት ቤት አይባልም። የእግዚአብሔር ቤት ምን ይባላል? የጸሎት ቤት ነው እኮ። ቤቱ የጸሎት ቤት ነው። መንፈስ ቅዱስን የምናቀጣጥልበት፣ ከእግዚአብሔር ጋር የምንገናኝበት፣ የእግዚአብሔር ድምፅ የምንሰማበት፣ የልባችን የምናፈስበት የጸሎት ቤት ነው። ስለዚህ ምን ይላል? በአሕዛብ ዘንድ አይደለም በማያምኑ ዘንድ እንኳን ቤቴ በአንድ ነገር ይታወቃል፣ የጸሎት ቤት ተብሎ ይታወቃል። ስለዚህ የምንማረው ስለ ጸሎት ነው። ምክንያቱም ቤቱ የጸሎት ቤት ነው። ማንም ሰው ሌላ ነገር ማድረግ አይችልም። ቤቱ በዋናኝነት የጸሎት ቤት ተብሎ ነው የሚጠራው። ሰው አዝኖ ሊመጣ ይችላል፣ ተቸግሮ ሊመጣ ይችላል። በቤቱ ማልቀስ አይችልም። እዚህ መጥቶ ከእግዚአብሔር ፊት የሚያለቅስበት፣ በመሰዋው ፊት የሚጮሁበት፣ ከእግዚአብሔር ጋር የሚገናኝበት፣ ድምፁን የሚሰማበት፣ ጌታን የሚያይበት ቤት ነው ይሄ ቤት። ይሄ ቤት የነቢይ ታምራት አይደለም፣ የፓስተር ከሌም አይደለም። ይሄ ቤት የክርስቶስ ነው። ይሄ የሱ ነው። ባለቤቱ አንድ ነው፣ አንድ ነው። አዛዣችን አንድ ነው። የጌቶች ጌታ ነው። የነገስታት ንጉሥ ነው። የሱ ቤት የጸሎት ቤት ነው። ማንም ሰው በሱ ላይ አለቃ መሆን አይቻልም። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናልና የሚቃጠል መስዋዕትና ሌላ መስዋዕታቸውን በመሰዊያ ላይ እቀበላለሁ። ልክ ሲገባ 10 ለምጻሞች ቆመው እንደዚህ ያሉ ማለት ነው። ጌታ ሆይ ብትወድ ልታነጻን ትችላለህ እባክህ ብለው ጮሁ። የኔ ጌታ ጠራቸውና እንደማድን ታምናላችሁ? አዎ። ከዛ አዘነላቸው፣ ራራላቸው ይላል። ሂዱ ራሳችሁን ለካህን አሳዩ አላቸው። ካህኑ ጋር ሲደርሱ እኮ ድንጋይ ነው የሚጠብቃቸው ለምጻቸው ካነጻ። እነሱ ግን የአፉን ቃል አመኑት። የእምነት ችግር የለባቸውም፣ ያምናሉ። መጽሐፍ እንደዚህ ይላል፣ እስከነ ችግራቸው አምነው ፈውሶኛል ብለው ቃሉን አምነው ሲሄዱ ይላል ነጹ ይላል። መንገድ ላይ ልክ ሲፈወሱ 10ሩም ሲፈወሱ ዘለሉ። ከዛ አረ ተፈወስን አሉ። ከነሱ መካከል አንዱ ዩተርን አደረገ። ፊቱን አዞረና ወደ ጌታው ሮጠ። ወደ ኢየሱስ ሮጠ። ሄዶ እግሩ ስር ድፍት አለ። ተፈወስኩኝ እኮ የኔ ጌታ፣ አመሰግናለሁ። አንድም ለምጽ የለብኝም። ከሰው ጋር ልትቀላቅለኝ ነው። እንደ አፍ ቃል እኮ ሆነልኝ። ክብር ልሰጥ ፈልጌ ነው አለው፣ እያለቀሰ ማለት ነው። ጌታዬ እንደዚህ አለው፣ የተፈወስከው አንተ ብቻ ነህ? 10 አልነበራችሁም እንዴ? አዎ 10 ነን። 9 የት አሉ አለው። 9 ወደ ከተማ ገቡ አለው። ይኸውላችሁ ከ10 ሰው 1 ሰው ነው የሚያመሰግነው። አልቅሶ ጮህ ጌታ መልሶ። እኔ እንደ እግዚአብሔር አንዳንዴ ልክ እንደ ሰው ሳስበው እንደ እግዚአብሔር የሚያሳዝነኝ የለም። የሚያደርግ እሱ፣ የሚመሰገነው ሌላ ነው። አንዳንዱ በኃይሉ እንዳገኘው ነው፣ በክብሩ እንዳገኘው፣ በጥረቱ እንዳገኘው ነው የሚሆን። ጀግና ሊሆን ይፈልጋል። ግን እኮ ማን ነው የመለሰው? እሱ ነው። የፈወሰው ማን ነው? እሱ ነው። የሚያመሰግኑ ሰዎች ተፈውሰው መጥተው የሚያመሰግኑ ጥቂት ሰዎች ናቸው። አንድ ሰው ብቻ ነው ያመሰገነው። ስለዚህ ዛሬ ልናገር የምፈልገው ምንድነው? የእግዚአብሔር ቤት ምን የምናደርግበት ነው? እሱን የምናመሰግንበት። ማርቆስ 11:17 ሉቃስ 19 ቁጥር 46 ውሰዱ። እኔ አንዷን ቃል ብቻ ልስጣችሁ። ማርቆስ ላይ ያለውን 11:17 አስተማራቸውም ይላል፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ተጽፏል እኮ
ቤቴ የጸሎት ቤት ተብሎ ይጠራል። እንዲህ ነው የተጻፈው ለቤቴ። እናንተ ግን የቤቴን ምን አደረጋችሁት? የወንበዴ ዋሻ አደረጋችሁት፣ መሸጫ መለወጫ አደረጋችሁት ብሎ ይናገራል። በዛ ጊዜ ይሸጡ የነበሩትን አብዛኛውን ነገር ብትመለከቱ ዋኖት ይሸጣሉ ወይ ደግሞ ምን ያደርጋሉ ማለት ነው? እርግብ፣ የተለያየ ደግሞ በጉን ለመስዋዕት የሚሆን ነው። ብዙ ነገር እኮ እንደ ቅዱስ ቃሉ ለመስዋዕት የሚሆን ነገር ነው የሚቀርበው፣ ሌላ ነገር አይደለም። ግን ማለት ነው ትልቁ ዓላማቸው ምን ማድረግ ያፈለጉ ማለት ነው? ነገራቸው እሱ ሆነ። መንፈሳዊ ነገር ተውትና እሱ ላይ አተኮሩበት። ለዚህ ነው የእግዚአብሔር ቃል የሚናገረው የወንበዴ ዋሻ አታድርጉት አለ። ቤቱ ቆሸሸ። የእግዚአብሔር ሐሳብ የጸሎት ቤት መሆኑ ቀርቶ ሌላ ነገር ማድረጊያ ሆነ፣ የወንበዴ ዋሻ ሆነ። ምንድነው ልል የፈለኩት? ቤቱ ምንድነው? የጸሎት ቤት። የጸሎት ቤት። እግዚአብሔር የሚፈልገው የምን ቤት ነው? የጸሎት ቤት። የእግዚአብሔር ቤት ምን ይባላል? የጸሎት ቤት የሚባል ከሆነ ምንድነው ትልቁ ቁም ነገር? ጸሎት ታዲያ ምን ማለት ነው? እኛ ድሮ የወጣንበት ተሐድሶ ነን። ከዚህ ከኦርቶዶክስ ከማርያም ካቴድራል ነው የወጣ ነው። እንዳለ ስንገባ ይገርማችኋል፣ መጸለይ ብቻ ነበረ። ጌታን ያገኘሁት በዛው ነው ያገኘሁት ማለት ነው። የሚገርማችሁ ነገር መጸለይ ብቻ ነበረ። ይቅርታ አድርጉልኝ፣ ምንም ጴንጤ በመካከላችን አልነበረም። መንፈስ ቅዱስ ነው የተገለጠው። አንዳንዱ እዛው እኮ መቅደስ መካከል እኮ እያለ እኮ ነው ልሳኔ የተሞላው። አዳኙም እሱ አማላጁም እሱ እንደሆነ ሲገባን የኔ ግሩፖች አሉ፣ ሃይ ስኩል አብረን የምንማር ልጆች አሉ፣ በኔ እድሜ ምናምን ነበሩና ሳናቀው እኔ ነኝ ያነቋቸው። አንድ ቀን ተሰብስበን ከነ ዩኒፎርም ቁጭ አልኩት። አቤ የሚባል ልጅ አለ፣ አቤ አልኩት። ሌሎችን ጠራውና እዴ ቆይ ጌታ ኢየሱስ አማላጅ ነው? እሱ ነው አማላጅው። ሮሜ ላይ ያለውን ኦጣን አነበበው። ቆይ አዳኙም እሱ ነው? አዎ እየተማርን እኮ ነው፣ ያላወቅንም። እውነትም መንገድም ሕይወትም እሱ ነው። ታዲያ እኮ አልኩት። ካዲያ ምን ሲል በቃ ሳናቀው እኮ ጴንጤ ሆነን አልኩት። ስለዚህ ሁሉም እንደዚህ ያለ አዎ ሆንን። ለካስ ቁጭ ብለን ኦርቶዶክስ ነበርን፣ ጴንጤ ሆነን አልሳናቀው። ጌታ ምስክሬ ነው። እኔ ያነቀዋቸው እንደዚህ ብዬ የተናገርኩት እኔ ነኝ ያነቀዋቸው። አረ ጴንጤ እኮ ሆነን እኮ አቤ አልኩት። አረ አዎ ጴንጤ ሆነን። ምክንያቱም አማላጁ ማን ነው? ለካስ ኢየሱስ ነው። እኛ ሌላ መስሎን ስንደክም ሁሉን እሱ ስንቀበል ከቸርች ተባረርን። አንድ ታዲዮስ የሚባል ለካናዳ ሀገር ማለት ነው። የሱ ትልቅ ግቢ ነው፣ ግቢያቸው ማለት ነው። እነሱ ቤት ማምለክ ጀመርን። አሁን ካናዳ ነው የሚኖረው ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከትልቁ እግዚአብሔር ጋር መነጋገር ማለት ነው። ከነገስታት ንጉስ ጋር ማውራት ማለት ነው። ከባለ ሀብት ጋር ማውራት አይደለም፣ ከሰው ጋር ማውራት አይደለም። ጸሎት ማለት ከትልቁ እግዚአብሔር ጋር መነጋገር ማለት ነው። ሰውና እግዚአብሔር መነጋገር ማለት ነው። ታዲያ እኛ እንዴት ነው ጸሎት የምንጸልየው? ብዙ ሰው አይታቸዋል። እንዴት ነው የሚያደርገው? ይንበረከክና ማለት ነው እሱ ያወራና ይጠይቃል። ሲፈልግ የፈለገውን ያደርጋል። ካደረገ በኋላ ብቻውን ከጨረሰ በኋላ እንባውን ጥርግ አድርጎ ብድግ ብሎ ተነስቶ ይሄዳል። ይገረማል እግዚአብሔር። እኔስ ተራ የለኝም ይላል። እኔስ የምናገረው ነገር ላንተ እኮ ነበረኝ ይላል። ላንቺ ማወራው ነገር የለም፣ ግን ልታዳምጪኝ ጊዜ አጣው፣ አልሰጠሽኝም ይላል። ጸሎት ማለት ከእግዚአብሔር ጋር ማውራት ነው። አንቺ አውርተሽ ጨረሽ፣ እሱ እኮ የሚናገረው ነገር ነበር ላንቺ ብቻ አይደለም፣ ለትውልድ ሁሉ የሚነግርሽ ነበረ። ለአካባቢሽ የሚያወራሽ ነገር ነበረ፣ አልሰማሽውም። አንቺ ድምፁ የምትፈልጊው በነቢያት በኩል ብቻ ነው፣ በፓስተሩ በኩል ብቻ ነው የምትፈልጊው። ጸሎት ማለት አንቺና እግዚአብሔር መነጋገር ማለት ነው። እግዚአብሔር ሊያወራን ይፈልጋል። ድምፁን ሊያሰማን ይፈልጋል። በጎቼ ድምፄን ይሰማሉ ይላል፣ ያውቃሉ ይላል። እኛ ግን እስከዛሬ ድምፁን አናውቀውም። ድምፁን በሌላ ሰው ነው የሚያሰማን፣ በሌላ ሰው በኩል ነው ድምፁ የምፈልገው። ለዚህ እኮ ነው ሐሰተኛ ነቢያቶች የሚጫወቱብን። ለዚህ እኮ ነው ሐሰተኛ አገልጋዮች የሚጫወቱብን። ለምን? የጌታችሁን ድምፅ አታውቁትም። በጎቼ ድምፄን ያውቃሉ ነው የሚለው። አልተለማመዳችሁም ድምፁን፣ አልተለማመድንም ድምፁን። ስለዚህ ማንም መጥቶ ሊያሾፍብን ይችላል። ከዛሬ ጀምሮ የእግዚአብሔር ድምፅ ትለማመዳላችሁ። ከዛሬ ማለዳ ጀምሮ ድምፁን ትለማመዳላችሁ። ልክ ነው። በቃሉ ይናገራል፣ ተሰሙታላችሁ። በህልም ይናገራል፣ ተሰሙታላችሁ። በራእይ ይናገራል፣ ተሰሙታላችሁ። በመኝታ ይናገራል፣ ተሰሙታላችሁ። በጸሎት ሰዓት ያወራችኋል፣ ተሰሙታላችሁ። የእግዚአብሔርን ድምፅ መለማመድ አይናፍቃችሁም። ሲያወራ መስማት አይናፍቃችሁም። ሲመራችሁ መስማት አይናፍቃችሁም። ራእይ ማየት አይናፍቃችሁም። እግዚአብሔር በግርማው መገለጥ አይናፍቃችሁም። ጸሎት እኮ ማለት እሱ ነው። የሰለቸኝ ለዛ እኮ ነው፣ እኛ ብቻ የምናወራበት ስለሆነ። እስቲ እናንተ ፍረዱ። አንድ ሰው መጥቶ እናንተ ጋር መጥቶ
አውርቶ ጥያቄ ጠይቋችሁ ከዛ ፊቱን አዙሮ ቢሄድ እናንተ ልታወሩ ስትሉ ምሮ የምትሉት ዓለሙ ከሆነ ሰው ወይኔ ዓለሙ እኮ በቃ አበደ ማለት ነው የምትሉት። እኛ እኮ እንደ እብድ ነን። እሱ ፊት አውርተን እሱ ሊናገር ሲል ጥለነው እንሄዳለን። እሱ ሊያወራ ሲል 5 ደቂቃ እንኳን አንታገስም። ዘጸአት 33 ከቁጥር 7 ጀምሮ ሙሴም ድንኳኑን እየወሰደ ከሰፈር ውጪ ተክለው ነበር፣ ከሰፈሩ ምራቅ አደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሰው ከባልንጀራው ማለት ከወዳጁ ጋር እንደሚያወራ ከሙሴ ጋር ፊት ለፊት እኮ ነው የሚለው። ደስ ሲል እግዚአብሔርን የሚያክል ትልቅ አምላክ ሰማይና ምድር የፈጠረ አምላክ ከሙሴ ጋር ይነጋገር ነበር ይላል። ጸሎት ማለት ከእግዚአብሔር ጋር ፊት ለፊት መነጋገር ማለት ነው። ከእግዚአብሔር ጋር ማውራት ማለት ነው። ከእግዚአብሔር ጋር መጫወት ማለት ነው። እግዚአብሔርን የምትፈልጉትን ነገር ለሱ መንገር፣ እሱ ደግሞ ሐሳቡን የሚነግራችሁ ቦታ ማለት ነው። ባይዘው እኮ እግዚአብሔር በጣም ቅርብ ነው። በተለይ በአዲስ ኪዳን በጣም ቅርብ ነው። ከዛሬ ጀምሮ በዚህ ክረምት ድምጹን ተለማመዱ። ከሱ ድምጽ ተለማመዱ። ድምጹን መስማት፣ እሱን መስማት። እየመጣችሁ እግዚአብሔር እኮ እንደዚህ ያወራኝ ብላችሁ ንገሩኝ እስቲ። ስጸልይ እንደዚህ አሳየኝ፣ እንደዚህ ተናገረኝ ብላችሁ ልመዱ እስቲ። አሁን እኮ አገልጋዮች ድምጹን እንዳንሰማ ተከላካይ ሆነዋል እኮ ቤተክርስቲያን ውስጥ ማለት ነው። የድሮ አገልጋይ ገና ትንሽ ብር በሚከፈልበት ሰዓት 150 ብር፣ 300 ብር፣ 200 ብር በሚከፈልበት ጊዜ ማለት ነው። ትንሽ ብር ነው። እሱ እኮ ሌክቸር ዩኒቨርሲቲ ነበር። እሱን ጥሎ ነው የመጣው። እያገለገለ የሚከፈለው በጣም ትንሽ ብር ነው። ለኑሮ የማይበቃው ወንጌላዊ ነው። የዛ ጊዜ የሚሰጠው ትንሽ ብር ነው። እኔ እንጃ 150 250 ሰውየው በዛ ጊዜ ማለት ነው። በእነሱ ጊዜ በድሮ ጊዜ ማለት ነው። ትንሽ እየተከፈለው የ750 ብር ጫማ ገዛ። ጌታ የባረከው ነው። ደግሞ ደሞዙን አይጠብቅም። በጣም ጥሩ ስለሚያገለግል ቅዱሳን ይመጡና እስቲ እቺን ነገር ለሆነ ነገር ብለው ይሰጡታል። ደግሞ የሆነ ቸርች ሄዶ ሲያገለግል ይሰጡታል። እና በዛ ጊዜ ደግሞ እግዚአብሔር ብድግ አደረገውና ውድ ጫማ ነው፣ የውጭ ጫማ 750 ብር በዛ ወቅት ውድ ነው። ውድ ጫማ ገዛ። ተወራ። ምን ተባለ ማለት ነው? ወንጌላዊ ከሌኮ የ750 ብር ጫማ ገዛ ተብሎ ተወራ። ጉር ተባለ። ሽማግሌዎች ጋር ደረሰ። ጭራሽ የበሬ መግዣ ጫማ ተባለ። ከዛ ምን አደረገ? ያንን ጫማ ማለት ነው ገዛ ተብሎ ተወራና ሽማግሌዎች ጋር ቀረበ። ፊት ለፊት ሽማግሌዎች ጋር ቀረበና ተጠየቀ። አዩትና ሰላም ነህ አንተ ጥሩ ሰው ነህ ምንድነው? እና ጫማውን ያሉ ሰባቱም ሽማግሌዎች ይሄን ጫማ 750 ብር ገዛ ይባላል እውነት ነው አሉት። አዎ ገዝቻለሁ አለ። እየፈራ ምስኪን ወንጌላዊ ነው። እንዴት ገዛ ይሄን ነገር? የበሬ መግዣ አውጥተህ ትገዛለህ ተባለ። አይ ጌታ ተናግሮኝ የገዛሁት አለ። ደሞ ለጫማ እግዚአብሔር ይናገራል እንዴ አሉት። ሲሉት እንዳቀራረባችን ነው፣ ከቀረብነው ስለ ሁሉ ይናገራል አላቸው። እስቲ ከጎን እንዳቀራረባችን ነው በለው እስቲ። ከቀረብከው ስለ ሁሉ ነገር ምን ያደርጋል? እግዚአብሔር ይናገራል። ከቀረብከው ይናገራል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። የመጨረሻ ጸሎት ማለት ምን ማለት ነው? የእግዚአብሔርን ፊት መፈለግ ማለት ነው። ጸሎት ማለት ሁሉን የሚችል የእግዚአብሔርን ፊት መፈለግ ነው። እሱን መፈለግ ሌላ ነገር አይደለም። በዙፋኑ ስር ቀርቦ እሱን መፈለግ፣ ፊቱን መፈለግ፣ እሱን መፈለግ ማለት ነው። በደከምንበት ነገር እንዲያበርታን እሱን መፈለግ፣ በታመምንበት እንዲፈውሰን እሱን መፈለግ፣ ጥያቄ ይዘን ሊሆን ይችላል እሱን መፈለግ፣ እግዚአብሔርን እሱን ክብሩን ሊሆን ይችላል እሱን መፈለግ፣ ብቻ ፊቱን መፈለግ። መጽሐፍ ቅዱስ ምን ይላል? በስሜ የተጠራው ሕዝቤ ራሱን አዋርዶ ፊቴን ቢፈልግ እሰማቸዋለሁ፣ ኃጢአታቸውንም በደላቸውን ይቅር እላለሁ ይላል። ምን ማለት ነው? እሱን መፈለግ፣ ፊቱን መፈለግ ነው። እስቲ ከእግዚአብሔር ቃል አንብብላችሁ ኤርምያስ 39 ቁጥር 29 ፊቴን ከነርሱ ከእንግዲህ ወዲህ አልሸሽግም፣ መንፈሴን እስራኤል ቤት ላይ አፍስሻለሁና ይላል
ጌታ እግዚአብሔር። ይሄ የአዲስ ኪዳን ቋንቋ ነው። አሁን አንድ ጊዜ ለዘላለም በእኛ ላይ ምን አድርጓል? ጌታን ስንቀበል መንፈሱን አፍስሷል። መንፈስ ቅዱስ ከኛ ጋር ለዘላለም ሊኖር ከኛ ጋር መጥቷል። ምን ይላል? ከእንግዲህ በኋላ አለ ጌታ። በተለይ በአዲሱ ኪዳን ስትመለከቱ ከእንግዲህ በኋላ ፊቴን ከነሱ አልሸሽግም አለ። ለዚህ ነው ፓስተር ሳይል፣ ነብይ ሳይል፣ አገልጋይ ሳይል ምእመናኑ በእግዚአብሔር ፊት መሆን ሲጀምር እግዚአብሔር ፊቱን ያሳየናል፣ ድምፁን ያሰማናል። ከእንግዲህ በኋላ ፊቴን ከእስራኤል ላይ አልሸሽግም፣ ከነርሱ አልሸሽግም። አጥፍተው ሊሆን ይችላል፣ ግን ፊቴን አልሸሽግባቸውም። ወድቀው ሊሆን ይችላል፣ ፊቴን አልሸሽጋቸውም። ወደክመው ሊሆን ይችላል፣ ፊቴን ከነሱ ከፈለጉኝ ፊቴን አልሸሽግም። በአዲሱ ኪዳን ፊት ማየት ይቻላል። የእግዚአብሔርን ፊት፣ የእግዚአብሔርን ግርማ፣ የእግዚአብሔርን ክብር ማየት ይቻላል። ስለዚህ ጸሎት ማለት ምን ማለት ነው? የእግዚአብሔርን ፊት መፈለግ ማለት ነው። መጽሐፍ ቅዱስ እሱን ፈልጉ ትጸናላችሁ ይላል። ስለዚህ በአዲሱ ኪዳን ምንድን ነው? ፊቴን አልሸሽግም መንፈሴን በእነሱ ላይ አፍስሻለሁና ይላል የሰራዊት ጌታ እግዚአብሔር። ስለዚህ ጸሎት ማለት ሁሉን የሚችለውን የእግዚአብሔርን ፊት መፈለግ ነው፣ ግርማውን መፈለግ ነው። ስለዚህ ወደ ጸሎት ስንጠጋ ፊቱ ነው የምንጠጋው ለካስ፣ አንቺ ክብሩ ወደ አለበት ነው የምንጠጋው ለካስ፣ ግርማው ወደ አለበት ዓለማትን የፈጠረውን እግዚአብሔርን ፊት ማየት ትዝ ይላችኋል። ዘጸአት 33 ላይ ሙሴ እንደዛ ነበር የሚለው። ይጸልይና ከእግዚአብሔር ጋር ይነጋገርና እባክህን አንድ ጊዜ ፊትህን ልየው ይለዋል። አንድ ጊዜ ፊትህን አሳየኝ፣ ግርማህን ልመልከተው፣ ክብርህን ልመልከተው፣ እባክህ አንድ ጊዜ ልመልከትህ። ጌታ የናፈቀው ሰው አለ? ማየት የሚፈልግ ሰው አለ? ጌታ ሲያወራው መስማት የናፈቀ ሰው አለ እዚህ ቤት ውስጥ? ድምፁን ብንፈልገው፣ በተጨነቅንበት ነገር እሱን ብንፈልገው፣ ስለ ሀገራችን እሱን ብንፈልገው ምን ይላል ጌታ? ዝም ብለን ተምረን ብቻ እንውጣ እንዴ? ጥሩ እኮ ነው እሱ፣ ግን ቤቱ የጸሎት ቤት ነው። ድምፁን የምንሰማበት ቤት ነው። እግዚአብሔር ሊያወራው እኮ የሚፈልገው ነገር አለ እኮ። የጊዜው ቃል ምንኛ ያማረ ነው ይላል መጽሐፍ ቅዱስ ሲናገር። ድምፁን ማሰማት ይፈልጋል። አንዳንዴ መገጸስ ይፈልጋል እግዚአብሔር፣ መቆጣት ይፈልጋል። አንዳንዴ ህዝቡን ማጽናናት ይፈልጋል። ቃሉ እንደዚህ ይላል፣ ህዝቤን አጽናኑ ይላል። አንዳንዴ ሊያጽናና ይፈልጋል፣ አንዳንዴ ሊቆጣ ይፈልጋል ጌታ። አንዳንዴ ደግሞ እግዚአብሔር ሰውን እንዲያመሰግን የሚፈልግበት ጊዜ አለ። ጸሎት ማለት የእግዚአብሔርን ፊት መፈለግ ነው። እንዲመራን መፍቀድ፣ እንዲናገር መፍቀድ፣ ወደ መራሃኝ ይሄዳለሁ ማለት ነው። መጽሐፍ ቅዱስ ላይ ብዙ ሰው በድሏል፣ ኃጢአት ሰርቷል። የሚገርማችሁ የዛ ጊዜ የእግዚአብሔር አፍ የነበሩት እነ ኢሳይያስ ናቸው። ነቢያቶች ሁሉ በድለዋል፣ ካህናቶች በድለዋል። እግዚአብሔር ሐዘነ እና የሚናገርበት ሰው የሚልከው ሰው አጥቶ ነበረ። ኢሳይያስ ምዕራፍ 6 ላይ ማለት ነው። ንጉሥ ኦዚያን የሞተበት ጊዜ ነው። የዛ ጊዜ አካባቢ ነው። ኢሳይያስ ፊቱን ልክ ሲፈልግ ማለት ነው ራሱን ተመለከተ። አንደኛ አሳየው፣ በድለዋል፣ አንደበቱ ረክሷል። በሐሜት በተለያየ ወሬ ምክንያት በበደሉ ጽኑ ህዝቡ ሁሉ ረክሷል። ጌታ ወይኔ ፊትህን አየው እኮ የእግዚአብሔርን ፊት አይቻሉን አለኩ በቃ ሞትኩ ሲል ጊዜ ከሰማይ አንድ መልአክ መጥቶ እግዚአብሔር ነገረው፣ ሂድ ከጉጠቱ በእሳት በዚህ ውሰድና አለው። አፉን ምናገው ዳሰው አለው። የሰማይ መልአክ ራእይ ያሳየው እየበረረ መጣ። ከዛ የኢሳይያስን አፍ ዳሰሰው። ልክ ዳሰሰና እንደዚህ ያለው፣ ከዚህ በኋላ በደል ምን ተብሏል? ተሰርያለሁ አለው። ከዛ ድምፁ መስማት ጀመረ። ፊቱን ስትፈልጉ የነበረባችሁ በደል ሁሉ እርግፍ ይላል። ከዛ ድምፁ መስማት ትጀምራላችሁ። ድምፁ ሲሰማ እንደዚህ ይላል፣ ማንን ልላክ? ማን ይሄድልኛል? የሚል የአብ የወልድ የሥላሴን ድምፅ ሰማ። ማን ነው ይሄድልን? ማንን እንላክ? ማንን ድምፅ እናድርግ? ድምፃችንን በማን እናሳልፍ? እግዚአብሔር ማን ነው ምልከው እያለ ሰው አጥቶ ነበረ። የእግዚአብሔርን ፊት ስትሰሙ በቀላሉ ድምፁን ትሰማላችሁ፣ ክብሩን ታያላችሁ። ማንም ሰው ማየት የማይችለው ክብሩን ተመለከታላችሁ። የሆነ ሰው አትፈልጉ፣ እግዚአብሔርን ፈልጋችሁ። አጠገባችሁ ጋር አለ፣ ያዋራሻል። ዛሬ ማታ ድምፁን ያሰማሻል። ዛሬ ቀን ላይ ድምፅ ያሰማቸዋል። አንድ ሰው ድምፁን መስማት የሚጀምር ሰው ይታየኛል። ድምፁን ትሰሚያለሽ። ባለቀሽበት ጉዳይ መልስ ይሰጥሻል። ዛሬ መልስ ይሰጥሻል። በሚቀጥሉት ቀን መልስ ይሰጥሻል። ማጄነስኪ ለባጋና ማሰብራቶ ለዴና ማሰብላትረ እኔ የምፈልገው አንተን ነው፣ ሌላ ነገር አልፈልግም በዩ